የሄዱት በሕክምና ጉዳይ ማለት ነው። ወደ ውጭ የሄዱት ታክመው ለመመለስ ነው ማለት ነው። ሆኖም ግን ያ ነገር አልተሳካም። ያው የናታን አባት አርፏል ማለት ነው። ፂም ገና አልሰማችም። ያፌት እንግዲህ ሉሊት ደውላ የናታን አባት ማረፉን ተናግራ ነበረ እና እሱም ያፌትም ያው በባለፈው የአክስቱ ልጅ በወገው ምክንያት አሞት ተኝቶ በነበረበት ሰዓት ይህ ነገር ሲነገረው እጅግ በጣም ነበር እንትን ያለው ማለት ነው። የተናደደው የደነገጠው ሳይሆን የተናደደው ማለት ነው። እና እንዴት ይሞታል? መሞት የለበትም፣ በቁሙ ማሰቃየት መቻል አለብኝ፣ እንደዚህ አይደለም፣ ለምን ይሞታል? መሞትም የለበትም እያለ በጣም ጓ ብሏል ማለት ነው። እንግዲህ ያው ብዙ ነገሮችን ዋጋ ሊያስከፍለው ነበር ማለት ነው። ከውጭም እንደዛ ተመልሶ በሚመጣበት ሰዓት ስንት ነገር አድርጎት ይብን እንኳን እንደው ፈቅዶ እንደው ደህና ሆኖ ቢመጣም እዚህ ከመጣ በኋላ ዋጋ ሊያስከፍለው ነበር ያሰበው ማለት ነው። እንግዲህ ቤቱንም ቀምቷል፣ የልጆቹንም ሕይወት እንግዲህ ምስቅልቅል አድርጎበታል ማለት ነው። በተለይ የናቱን ማለት ነው። እና በጣም የክፋት ጥግ ነው ያለው ያፌት እና ያው በልጅነቱ እንግዲህ ወልዶ ወይንም ደግሞ ሌላ ሀብታም እንዳገባ እንግዲህ በባለፈው ፓርት ላይ እንደውም ዋጋ እንደሚያስከፍለው እያንዳንዱ ነገሮችን ዋጋ እንደሚያስከፍለው እንግዲህ በስትክክል ማለት ነው ለያፌት ነግሮት ነበር። ምክንያቱም እኛ አላደረግንም፣ እኔም ቢኒያም አንተ ያሰብከውን ነገር አላደረግንም። ምክንያቱም አንተ በህይወት እንድትኖር እፈልጋለሁኝ፣ መሞት የለብህም በማለት እንግዲህ እናቱ ተናግሮት ነበረ ማለት ነው። እና ያው እንግዲህ በአሁኑ ሰዓት ያፌት በጣም ነገሮችን ምክንያቱም አንደኛ ሔዋን ያው ወደ እነሱ የሚሰሩበት ቦታ ሄዳ እህቶቿን ለማዳን እንግዲህ በዚያ መልኩ እንዲይዟት አድርጋለች። ኤፉዬ ደግሞ አብራ ለመስራት ተስማምታለች ማለት ነው ከያፌት ጋር ማለት ነው። እና እኔ በልጅነቴ ተጥዬ ስላደኩኝ ችግርን ሁሉ ነገሮችን አውቃለሁኝ። የቤዛ ልብስም እየተወረወረልኝ እየለበስኩ ነው ያደግኩትኝ። ስለዚህ እኔ ሀብታም መሆን እፈልጋለሁኝ በማለት እንግዲህ ከያፌት ጋር እውነት ከልቧ የፈለገች መስሎ እሱም ደግሞ ያው በቃ ደስ ይለኛል፣ ችግር የለውም፣ በጥቂት ጊዜ የፈለግሻቸውን ንብረቶች መስራት ትችያለሽ በማለት እንግዲህ እንትን ብሏል። ሌላው እንግዲህ የአክስቱ ልጅ ነው። የአክስቱ ልጅ እሱ የወገው መሆኑን ሲያውቅ ምን ሊሰማው ይችላል? ያፌትስ ምን ያደርጋል የሚለው እንግዲህ በጣም አጓጊ ይሆናል። ዳጊስ ፂን አሳልፎ ይሰጣል ወይንስ ደግሞ አይሰጥም የሚለውም አጓጊ ነው ማለት ነው።